ዓለም በፊት ከነበረው በህግ ይመራ ከነበረው ከህግ ወደ ኃይል እየተቀየረ ነው። ይሄን በፈረንጆቹ ሪያል ፖለቲክ የምንለው ማለት ነው። እና ይህ አይነት አሰላለፍ ምናልባትም አሁን ዓለም ወደ አዲስ የኃይል ለውጥ ውስጥ ትራንዚሽን ውስጥ እንዳለች ያሳያል። ይሄ ትራንዚሽኑ ለረጅም ጊዜ የሚቆይ ሳይሆን ለአጭር ጊዜ ሊሆን ይችላል። የሚጠበቅ ነው። ያው ሀያላን ሀያል ሆነው አይቆዩም። የአሜሪካ የዩኒፖላር የነበረው ወደ መልታይፖላር ከተቀየረ ጥቂት ዓመታት አስቆጥሯል። ከዛም አሁን ዓለም በዶናልድ ትራምፕ ከመጡ በኋላ የተለያዩ እርምጃዎችን ከወሰዱ በኋላ በቀጥታ ወደ ኃይል አስተላለፍ ውስጥ ወደ ኃይል ፖለቲካ ውስጥ እየገባን ያለ ነው። ይሄም ዓለም ላይ በፊት የነበረውን የዓለም በህግ ይመራ የነበረውን ስርዓት እያናጋን ያለው። ይሄ ማለት ዓለም በተለያዩ ጉዳዮች ላይ ለሰው ልጆች ወይም በዩኤን አባል ለሆኑ አገሮች በጋራ ይወሰኑበት የነበሩ ጉዳዮች በሽታን በተመለከተ፣ ክላይሜትን በተመለከተ፣ ሴኩሪቲን በተመለከተ የሚወሰኑ ጉዳዮች በጋራ እይታ ውስጥ ሳይሆን በግላዊ ነገሮች ውስጥ የሚገቡበት ሁኔታ ውስጥ ነው ያለው። በግለሰብ ውሳኔዎች የሚሆኑበት በሴንቲሜንት የሚወሰኑ ጉዳዮች ውስጥ እየተገባ ነው ያለውና ስለዚህ ዓለም በአዲስ ፖለቲካ ምዕራፍ ውስጥ ነው ያለችው። ይሄ ምናልባትም በተለምዶ ግሎባል ሳውዝ ለሚባሉ አካባቢዎች ምናልባት በደንብ ናቪጌት ማድረግ ከቻሉ እንደ እድልም ሊቆጠር ይችላል። ባይላተራል ዲፕሎማሲ የበለጠ የሚጠነክርበት አውዱ ሰፊ ነው። ምናልባት በሴኩሪቲም እርዳታ ድጋፎችም የሚያገኙ የነበሩ ግሎባል ሳውዝ አካባቢ ኢትዮጵያንም ጨምሮ ያሉ ሀገሮች ምናልባት ትንሽ ፈታኝ ሊሆን ይችላል። በሌላ ጎኑ እነዚህ ሀገሮች ደግሞ የራሳቸውን የቤት ስራ እንዲሰሩ እድል የሚሰጥ ነገር ሆኖ ነው ማየው ነው በግሌ። ዶክተር እዚህ ላይ አንድ ጥያቄ ይነሳል። አሁናዊ የኢትዮጵያ የውጭ ዲፕሎማሲው የዓለም አቀፍ ግንኙነት ተራማጅ ነው ወይ ደግሞ አድማስ ተሻጋሪ ነው ሲባል መገለጫዎቹ በጣም ብዙ ናቸው። ያው ከምስራቁም ከምዕራቡ ሳይጋጩ የራስን ብሔራዊ ጥቅም እያስጠበቁ ፊት ለፊት መቀጠል የሚለው ሀሳብ ገዢ ይመስለኛል። ነገር ግን ደግሞ በዚህ ውስጥ አዲስ አሰላለፍ እየመጣ ነው እያልን ነው እና ኢትዮጵያ እንዴት ነው ራሷን ማዘጋጀት ያለባት? በተለይም በፖለቲካ ዲፕሎማሲ ሊሆን ይችላል፣ በኢኮኖሚ ዲፕሎማሲ ሊሆን ይችላል። ሁለንተናዊ ሉዓላዊት ሀገር ሁናም መቅረብ ያለባት ይመስለኛል እና ከአሰላለፉ ጋር ተዛማጅ የሆነ አካሄድ እንዴት ትከተል? አዎ ኢትዮጵያ እንግዲህ ማድረግ ያለባት ያው የቤት ስራ በውስጥ መስራት ያለብን ነገር ነው። ግን በዓለም አቀፍ ግንኙነቱ ዘንድ መደረግ ያለበት ስትራቴጂክ ሆነ ነን አላይመንት ነው ማድረግ ያለባት። ምክንያቱም ግሬት ፓወርስ ምንላቸው ሀያላን ነገራት የሆነ ነገርን ሲፈልጉ በጣም ጨካኝ ናቸውና በዚህ ጭካኔያቸው በተራቸውን እንዳያሳርፉብን ከማንኛውም ከራሻም ጋር ይሁን ከአሜሪካም ጋር ይሁን ከቻይናም ጋር ይሁን ወገንተኛ የሆነ አሰላለፍን መከተል የለባትም። ነን አላይመንት የሆነ አካሄድ ነው መከተል ያለባት። ያ ማለት ምን ማለት ነው? ባይላተራል የሆነ ከሁሉም ጋር በሚያስፈልጉ ማዕቀፎች ውስጥ ከቻይና ጋር ትብብር፣ ከህንድ ጋር ትብብር፣ ከብራዚልም ጋር ትብብር መልታይ በሆነ እንትኖች ላይ ፓርትነርሺፕዋን ማጠናከር ነው ያለባት። ኦል ፍሮንት የሆነ ፓርትነርሺፕ ማለት ነው። አይዲዮሎጂካል ሳይሆን በጥቅሟ በኢትዮጵያ ብሔራዊ ጥቅም ላይ መሰረት ያደረገ አይዲዮሎጂ መር ያልሆነ ግን ያው የሀገርን ጥቅም ባማከለ መልኩ እና ሳይድ ሳያረጉ ዲፕሎማሲውን በዛ ደረጃ መከተል ነው። በሌላ ጎኑ ደግሞ ዲፕሎማሲው በደንብ ሻርፕ መሆን አለበት እና በጣም በስትራቴጂ ነው መመራት ያለበት ብዬ አስባለሁ። በቀጠናው ላይ ደግሞ ኢትዮጵያ እንደ አሰባሳቢ ማንነት ሆና መታየት አለባት። እንደ ምንድነው ሄጀሞን ሆነ ሪጂናል ሄጀሞን ሆነ ሳይሆን አካባቢ ላይ ያሉ ሀገሮችን ከሳውዝ ሱዳን ጋር ከሶማሊያ ጋር ከኬንያ ጋር ከመሰል ሀገሮች ጋር ከጅቡቲ ጋር በትብብር ማዕቀፍ የምንሰራባቸው ማዕቀፎችን ማብዛት ያስፈልጋል። በሀገር ቤት ያሉ ተቋማትን ደግሞ ማዘመን ያስፈልጋል። የሴኩሪቲ ተቋማትን ማዘመን ያስፈልጋል። ሲቪል ሰርቪሱን ማዘመን ያስፈልጋል። በምግብና በኃይል አቅርቦት ራስን መቻል ያስፈልጋል። ምክንያቱም እነዚህ ሀያላን ሀገራት ወደ ግለኝነትና ወደ ራሳቸው ጥቅም ብቻ ተኮር የሆነ ነገር ውስጥ ስለተቀየሩ እኛን ሊያግዙ የሚነሱበት ሁኔታ ስለሌለ አገር ቤት ያለውን እንግዲህ በምግብ ራስን የመቻል የተጀመረውን ነገር አጠናክሮ መቀጠል፣
ኃይል አቅርቦትን ማጠናከር እና እንዲሁም በሀገሪቱ ውስጥ ያሉ መቃቃሮችን አስወግዶ በሀገርን በአንድ ስነ ልቦና የምትመራበት ውስጥ ማካሄድ ያስፈልጋል። ያ ካልሆነ ሀያላኑ ዘንድ እንግዲህ ምንድነው የሚባለው ይሄ የተለያዩ አክተሮች እንዲያቆጠቁጡ የሚያደርግ ነገር ስለሆነ ሃይባይ ስለማይኖር ቀጠናው ላይ የሚነሱ ማንኛውም አይነት ውጥንቅጦች ኢትዮጵያን በከፍተኛ ደረጃ ሊጎዳት ስለሚችል በሀገር ቤት ያለውን በሀገራዊ አንድነትን ማጠናከር ቅድም ያልኳቸውን የኢኮኖሚ የኃይል አቅርቦቶች ላይ በከፍተኛ ነገር መስራትና በዓለም አቀፍ ዲፕሎማሲ ዘንድ ደግሞ ከዚህ ከብራዚል ጋር ከህንድ ጋር ኢትዮጵያ እንግዲህ ከቪየትናም ከህንድ እና ከቱርክ ጋር መሰል ሀገሮች ጋር እንደ ሚድል ፓወር ነው የምትታየው በዓለም ፖለቲክስ ውስጥና ከነዚህ ሀገሮች ጋር ደግሞ በደንብ አጠናክሮ መስራትና ያላትን ዲፕሎማሲ ካፓቢሊቲዋን በከፍ ባለ ደረጃ በስትራቴጂ ራሷን አዘጋጅታ መምራት አለባት ብዬ አስባለሁ። ይሄ መጨረሻ ጥያቄ ላድርገው እስኪ ዶክተር፣ ኢትዮጵያ በቀጠናው ሀያል እንደመሆኗ መጠን በአፍሪካ ደግሞ ምልክት ነች። ያው የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ያሰባሰባቸው አባል ሀገራት ኢትዮጵያ እዚህ ለመድረሳቸው የከፈለችውን ዋጋ ብዙ የፖለቲካ ታሪክ ስለሚነግረን ማለቴ ነው። አሁን ደግሞ እየጀማመረቻቸው ያሉ ትላልቅ ጉዳዮች አሉ። ጀምሮ መጨረስን የማሳየት እንደ ታላቁ ህዳሴ ግድብ ግንባታ አይነት ፕሮጀክቶችን በብዙ አይነት መቼም ምልክት የሚሆኑ ነገሮችን እያስቀመጠች ቀጥላለች እና በቀጠናው ደግሞ ይሄ የራሷን ብሔራዊ ጥቅም የምታስጠብቅባቸው ገዘፍ ያሉ ጉዳዮችን አንስታ ቀጥላለች። ያው መነጋገሪያነቱ እንዳለ ሆኖ የቀይ ባህር ፖለቲካ ወደ ውሃው የመጠጋት ሀሳብ ተፈጥሯዊና ጂኦፖለቲካዊ እንቅስቃሴዎችን አስረጃ አድርጋ ያነሳቻቸው ነገሮች በቀጠናው ያሉ ሀያላን ሀገራት የራሳቸው ጥቅም ማራመጃ ያደረጉትን ያክል የኢትዮጵያን ብሔራዊ ጥቅም አጣጥሞ ከመሄድ አኳያስ ምንድነው ልንከተለው የሚገባ ነገር ይላሉ? አዎ ምናልባትም ቀደም የጠቀስከው ነገር አየህ እዚህ አካባቢ ላይ አሁን ዓለም ወደ ግለኝነት ስለተካሄደ አሁን በዚህ በቀይ ባህር አካባቢ ብዙ ፍላጎት ያላቸው ሀገሮች ፉክክራቸውን በጣም አጠናክሮ የሚሄዱበት አኳኋን ነው ያለው። አውሮፓውያንም ይሁኑ አሜሪካ መንግስትም ይሁን ራሻም ይሁን እንደዚሁ ቻይናም የራሳቸውን ፍላጎት በግለኝነት የሚንቀሳቀሱበት ሁኔታዎች ሊኖሩ ስለሚችሉ ጉዳዩን በጥንቃቄ በመያዝ ሰጥቶ በመቀበል በኢኮኖሚ ማዕቀፍ ውስጥ የተለያዩ ስትራቴጂዎችን በመከተል ጥያቄውን በተገቢ በሆነ መልኩ በማቅረብ ለሁለቱም ሀገሮች ወዳጅ ለሆኑ ሀገሮች ቀርቦ ጉዳዩን የኢትዮጵያን በሰጥቶ በመቀበል በመንፈስ እዛ አካባቢ ላይ የራሷን ጥቅም የምታስከብርበትን እንቅስቃሴ ማድረግ አለባት። ያ ሲባል ቀጥተኛ የሆነ ኮንፍሮንቴሽን ውስጥ ገብተን ሳይሆን ጥበብ በተሞላበት ሁኔታ ለሁለቱ ሀገሮች ወዳጅ የሆኑ ሀገሮችን በመያዝ ዘላቂ የሆነ የኢኮኖሚክ የሆነ ፊርማዎችን በመፈራረም ሰጥቶ በመቀበል መንፈስ እዛም አካባቢ ላይ የእኛን የራሳችን ድርሻ ሊኖረን ይገባል። ያ የሚሆነው በጥበብ ጉዳዮችን ካስኬድን ነው። ያ ካልሆነ እንግዲህ የበይ ተመልካች ሆኖ ዝም ብሎ በማየት አይሆንም። ምክንያቱም አሁን ሀገሮች ሀያላን ሀገራት የሚሰጧቸውን ጥቅሞች ሰጥተው እዛ አካባቢ ላይ ከፍተኛ የሆነ እንቅስቃሴዎችን ሊያደርጉ ስለሚችሉ በእኛም በኩል የቤት ስራን የተጀመረውን የቤት ስራ አጠናክሮ መስራት አስፈላጊ ነው ብዬ አስባለሁ። በሌላ ጎኑ ደግሞ ያው በቀጠናው ላይ ኢትዮጵያ እንደ አሰባሳቢ ማንነት ነው መታየት ያለባት። በአፍሪካ ቀንድ ትልቁ ግዙፍ ኢኮኖሚ ነች። ብትሆንም ግን ከጅቡቲም ጋር ከኤርትራም ጋር ከሳውዝ ሱዳንም ጋር ከሶማሊያም ጋር ቀጠናው ላይ ካሉ ሀገሮች ጋር ሁሉ አሰባሳቢ ማንነት በመሆን አካባቢው ላይ ሰላምን በማስፈን ነው መንቀሳቀስ ያለባት። ምክንያቱም አሁን ኢንቨስትመንት ወደ ሀገሪቱ እንዲመጣ ዓለም አቀፍ ተቋማት ሌሎች ሀገሮች ተቋማት ደግሞ በሀገሪቱ ላይ እምነት እንዲኖር የምናደርገው የቤት ስራዎችን በዚህ ደረጃ ከሰራን ነው። አፍሪካ ህብረት መቀመጫ እዚሁን ያለው የዩኤን ኤጀንሲ ተቋማት አሉ። እነዚህ ተቋማት ግን በእነዚህ ዩኤንም ሆነ አፍሪካ ህብረት እንደ ተቋማት አሁን ይሄ ዓለም እየተከደበት ባለበት ሁኔታ በትልልቅ ተቋማት አማካኝነት ውሳኔዎችን የመወሰን አቅም እና በነሱ ተቋማት አማካኝነት የምንፈልጋቸውን ጥቅሞች የማግኘት ነገር የተዳከሙ ቢሆንም በዓለም መድረክ ላይ እኛ
ነው ሀገሪቱ በምንታመን ሀገር ሆነን መታየት መቻል አለብን። በሴኩሪቲ ኢሹም ላይ አካባቢው ላይ ሰላም በማስፈን የምንታወቅ እንግዲህ ዩኤን በፒስ ኪፒንግ ፎርሱ ላይ የምንጫወተው ሚና በግልባጩ እዚህ አካባቢ ላይ ሰላምን በአደራዳሪ መንፈስ መታወቅ መቻል አለብን ብዬ አስባለሁና አካባቢው ላይ ያለውን የቅድም ያልከውን የፖርትን የምንጠቀምበት ሁኔታ ምንም ጥያቄ የለውም። እሱን ግን የኢኮኖሚክ ፓክት በመፈራረም ከአካባቢ ላይ ካሉ ሀገሮች ጋር ከኤርትራና የተጀመረው ከዚህ ከሶማሊያም ጋር ያለውን ሁኔታ አጠናክሮ መቀጠል ያስፈልጋል ብዬ አስባለሁ። ግሩም ነው። የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ምሁሩ ዶክተር ወርቁ ያዕቆብ በቀጥታ መስመራችን ላነሳንለው ጥያቄ ሰፋ ያለ ምላሽና ማብራሪያ ስለሰጡን በተመልካቾች ስም አብዝቼ ነው የማመሰግነው። መልካም ምሽት።